የተወደዳችሁ እግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። ይህ የትምህርተ ክርስቶስ ክፍለ ጊዜያችን በተለይ በካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ መጽሐፍ ሶስተኛው ክፍል ላይ ያለው ሕይወት በክርስቶስ የሚለው ነው ትልቁ ርዕሳችን። በዚህ ርዕስ ደግሞ በዋናነት የምንመለከተው ስለ 10ቱ ትእዛዛት ነው። ያውም ሕይወታችን በክርስቶስ መሰረት ያደረገ እንዲሆን የእግዚአብሔርን ቃል ትእዛዝ መጠበቅ እንዳለብን የሚያስታውስ ነው። እነዚህን 10ቱ ትእዛዛት ጌታችን ኢየሱስ ክርስቶስ ደግሞ በሁለት የፍቅር ትእዛዝ አስቀምጧቸዋል። ይኸውም ባልንጀራህን እንደራስህ አድርገህ ውደድ፣ እናም እግዚአብሔርን በሙሉ ልብህ፣ በሙሉ ሀሳብህ፣ በሙሉ ኃይልህ ውደድ የሚል የፍቅር ሕግ ሰጥቶናል እና የመጀመሪያዎቹ 3ቱ እግዚአብሔርን የሚመለከቱ ሲሆኑ ቀጣዮቹ 7ቱ ደግሞ ባልንጀራን የሚመለከቱ ናቸው። ስለዚህ ባለፈው ሳምንት ትምህርታችን የተመለከትነው የባልንጀራን ፍቅር የሚመለከት የሆነው 9ኛው ትእዛዝ ሲሆን ይህም የባልንጀራህን ወይም የሌላውን ሚስት አትመኝ የሚል ቃል የያዘ ነውና በዋናነት ይህ ጥቅስ ከ10ኛው ጋር አብሮ የተገለጸ ሆኖ ነገር ግን በሁለት የምንመለከተው ነው። ይኸውም በኦሪት ዘጸአት ምዕራፍ 20 ቁጥር 17 ላይ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት፣ ሌሎችንም ገረዱንም፣ በሬውንም፣ አህያውንም፣ ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ የሚለው ስር የተቀመጠ ነው። ወደ አዲስ ኪዳን ስንመጣ ደግሞ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ስለዚህ 9ኛው ትእዛዝ ላይ የሌላውን ሚስት አትመኝ የሚለው እንግዲህ ስጋዊ ምኞትን የሚመለከት ነው። ስለዚህ ከስጋዊ ምኞት መቆጠብን በአእምሯችን እግዚአብሔር በሰጠን አእምሮ ስጋዊ ፍላጎታችን መግታት እና በንጽህና መኖር እንዳለብን የሚያስታውስ ነው። እንግዲህ የባልንጀራ ፍቅር ለባልንጀራ የሆነውን ነገር ሁሉ እንድናከብር የሚጋብዝ ነው። አንዳንድ ጊዜ ግን ስጋዊ ማንነታችን፣ ስጋዊ ፍላጎታችን መንፈሳዊው ማንነታችን የሚጻረርበት ወይም አእምሯችን ከተፈጠረበት ዓላማ ውጭ የሚሆንበት ጊዜ ስላለ ይህንን እንድንቋቋም የሚያስታውስ ነው። እንግዲህ ምኞት በአጭር ቃል ስናስቀምጠው ስጋዊ ፍላጎቶቻችን በመንፈሳዊ ፍላጎቶቻችን ላይ የበላይነት ሲያገኙና በስጋዊ ፍላጎት እንድንንቀሳቀስ ሲገፋፋን ነው። ስለዚህ የዚህ ትእዛዝ አዎንታዊ አገላለጹ ልባችንን ንጹህ እንድናደርግ፣ ንጹህ ልብ እንዲኖረን የሚያሳስብ ነው። ስለዚህም ንጹህ ልብ ማለት ደግሞ እግዚአብሔርንም ባልንጀራችንንም መውደድ የሚያስችለን ሁኔታ ላይ መገኘት እንደሆነ ተመልክተናል ባለፈው ሳምንት። በዚህም ልበ ንጹሐን እግዚአብሔርን ያዩታል እንደሚለው እግዚአብሔር ጋር መቅረብ እንድንችል ልባችን ንጹህ መሆን አለበት። እንግዲህ ልብ ንጹህ ሲባል ከአእምሯችን ነው። እንግዲህ በአእምሯችን ፈቃዳችን አመዛዝነን ወስነን ወደ ተግባር የሚያስኬደን ስለሆነ ንጹህ ሀሳብ፣ ንጹህ ሕሊና፣ ንጹህ ልቦና እንዲኖረን የሚጋብዝ ነው እና ሕይወት በክርስቶስ ከሚለው አንጻርም ስንሄድ እኛ የምናምነውን የምንኖር የእግዚአብሔርን ትእዛዝ የምንፈጽም በዚህ ሁሉ ደግሞ ልበ ንጹሐን እንድንሆን እንግዲህ ከቀደምት አባቶቻችን አዳምና ሔዋን ይህንን የልብ ንጽህና መጠበቅ አቅቷቸው እግዚአብሔር ያስቀመጠላቸውን ትእዛዝ ትተው በስጋዊ ፍላጎታቸው ልባቸው፣ አእምሯቸው፣ አስተሳሰባቸው፣ ውሳኔያቸው እንደረከሰ እንደተመለከትን ማለት ነው። ስለዚህም ክርስቲያናዊ ጥሪ በንጽህና መኖር፣ የልብ ንጽህና፣ የአስተሳሰብ ንጽህና እንዲኖረን፣ ይህ ሊኖረንም የሚችለው ለእግዚአብሔር ፍቅር ሲኖረን እና ለባልንጀሮቻችንና ወይም ለሰው ልጆች ሁሉ ፍቅር ሲኖረን ነው። ይህ ሲሆን ሌሎችን አናረክስም፣ እንዲረክሱም አናደርግም፣ በረከሰ አስተሳሰብም አናስባቸውም። ንጽህና መጠበቅም ተጋድሎን የሚጠይቅ መሆኑን ተመልክተናል። ለንጽህና የሚደረግ ተጋድሎ ራሱ የቻለ የህይወት ጉዞ ነው። ይኸውም በጥምቀት አዲስ ሰው አዲስ ፍጥረት ሆነን ብንፈጠርም ከተጠመቅን በኋላ ከስጋዊ ፍላጎቶችና ከተዛቡ ምኞቶች ጋር የምናደርገው ትግል እንዳለ፣ ስለዚህም በዚህ ትግል
አሸናፊ ሆነን እንድንወጣ የሚያሳስብ ነው። ለዚህም አሸናፊ የሚያደርገን የእግዚአብሔር ኃይል እንደሆነ እና በንጽህና መኖር ማለት ደግሞ ልበ ንጹሐን መሆን ማለት ደግሞ ባልተከፋፈለ ልብ መውደድ ነው። ባልተከፋፈለ ልብ እግዚአብሔርና ባልንጀራችን መውደድ ስንችል በእርግጥም ይህንን ተጋድሎ እናሸንፋለን። እንዲሁም በዚህ ትግል ውስጥ ደግሞ ጸሎት አስፈላጊ ነው። በጸሎት ኃይል ንጽህናችንን እንድንጠብቅ ከምኞት ኃጢአት፣ ከስጋ ፍላጎት መውደቅ የምንወጣውም እግዚአብሔር ሲረዳን ነው። ለዚህም በጸሎት መደገፍ እንዳለብን ነው። ቅዱስ አጎስጢኖስ ይህንን ተረድቼ ቢሆን ኖሮ በራሴ አቅም ብቻ እንደማይሆን አውቄ የኔን ድክመት የኔን ጉድለት ላንተ አሳይቼ ቢሆን እንዴት የተሻለ ነበረ በማለት እኔን ንጹሕ ሆኜ እንድቆይ የእግዚአብሔር እርዳታ እንዴት አስፈላጊ እንደነበረ በማለት ይገልጻል። እንዲሁም ደግሞ ንጹሐን ለመሆን ትሑታን መሆን እንዳለብን፣ በማንነታችን መቆም፣ ድክመታችንን ማወቅ፣ ጥንካሬያችንን ማወቅ፣ የሌላውንም ዝቅ አድርጎ አለማየት፣ ሌላውንም ማክበር የሚጠብቅ እንደሆነና ይህ በእርግጥም ልበ ንጹሐን እንድንሆን እንደሚያደርገን እና በቀጣዩ እንግዲህ ዛሬ የምናየው የዛሬው ትምህርታችን 10ኛው ትእዛዝ የመጨረሻውና የ10ኛው ትእዛዝ የባልንጀራህን ንብረት አትመኝ። እንግዲህ በጥቅስ ደረጃ አንድ ላይ የተቀመጡ ናቸው። ነገር ግን 10ኛው ይበልጥ የሚያተኩረው የባልንጀራችንን ሀብት፣ ንብረት፣ ቤት፣ ማንኛውም የሌላ የሆነውን ነገር መመኘት እንደሌለብን የሚያስታውሰን ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 17 የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት፣ ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራ ገንዘብ ሁሉ ማናቸውም አትመኝ ይላል። በተመሳሳይ ኦሪት ዘዳግም ምዕራፍ 5 ቁጥር 26ን በዚሁ ይገልጻል። መዝገብህ ባለበት ልብህም በዚያ ይሆናል። ማቴዎስ ወንጌል ምዕራፍ 6 ቁጥር 21። ስለዚህ ፍላጎታችን፣ ምኞታችን በትክክል መሆን ባለበት ቦታ መሆን አለበት። እኛ መመኘት ያለብን እውነተኛው ሀብት እግዚአብሔር ብቻ እንደሆነ፣ ቁሳዊው ምድራዊውን የሌላውን ሳይሆን የእኛ ትክክለኛውና ዋና ሀብት መመኘት ያለብን እግዚአብሔር ብቻ እንደሆነ፣ እግዚአብሔር ሲኖረን ብቻ ነው በእርግጥም ሀብታሞች የምንሆነው። 10ኛው ትእዛዝ ስጋዊ ፍላጎቶችን የሚመለከተውን 9ኛውን ትእዛዝ ይገልጻል ይፈጽማልም። 7ኛውን ትእዛዝ የሚከለክለውንም የስርቆት የዝርፊያና የማጭበርበር መሰረት የሆነውንም የሌላን ሰው ንብረት መመኘትንም ይከለክላል። እንግዲህ ይህ 10ኛው ትእዛዝ ዘርዘር ባለመልኩ ባልንጀራህን እንደራስህ አድርገህ ውደድ የሚለው በአጠቃላይ አንድ ሰው ከሌሎች ጋር ሊኖረው የሚገባውን ግንኙነት ምን ያህል በንጹህ ልብ እና በፍቅር በመተሳሰብ እና በመከባበር መሆን እንዳለበትንም ያስታውሰናል። የአይን አምሮት በ5ኛው ትእዛዝ ወደ ተከለከለው ብጥብጥና በደልም ያመራል። እንግዲህ አንድ የተመኘነው ነገር ስናጣ ያንን ነገር ለማግኘት ሌላውን እስከ መግደልም ሊወስደን ይችላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 16። ንፍገት እንደ ዝሙት በሕጉ የመጀመሪያዎቹ 3 ትእዛዛትም ከተከለከለው አምልኮ ጣዖትም ይጀምራል። እንግዲህ 10ኛው ትእዛዝ በልብ ሀሳቦች ላይ ያተኩራል። 9ኛው ጋር የሕጉን መመሪያዎችን በሙሉም ያጠቃልላል። ስለዚህ 10ኛውና 9ኛው ስንመለከታቸው በውስጣቸው እግዚአብሔርንም የሚመለከት ለእግዚአብሔር ያለንን ፍቅር፣ ለእግዚአብሔር ያለንን ቦታም እንዲሁም ደግሞ ለባልንጀራችንም ያለንንም ፍቅር እና ቦታም ሁሉ የሚመለከት ነው እና በቀጥታም ባይገለጽ በተዘዋዋሪ መንገድ መመኘት እስከ መግደል፣ መመኘት እስከ ማመንዘር፣ መመኘት እስከ በሐሰት መመስከር፣ መመኘት ሁሉንም ነገሮች ጣዖትን እስከ ማምለክ ድረስ የሚወስድ መሆኑን ያስታውሰናል። ስለዚህ በመጨረሻ ላይ የሚመጣ ሆኖ ሳለ ነገር ግን ከመጀመሪያ ጀምሮ ያሉትንም ሁሉ ጠቅልሎ የያዘ ትእዛዝ ነው። ይህም በእርግጥም ለእግዚአብሔር ያለን ፍቅር ምን ያህል እንደሆነ፣ ለባልንጀራችንን ያለንን ፍቅር ምን ያህል እንደሆነ እንድንገነዘብ የሚረዳ ትእዛዝ ነው። የሌላውን ሀብት የሌላውን ንብረት አትመኝ። ምናልባትም በዘመኑ ቋንቋ ቢሆን ምናልባት በበለጠ ሊብራራ ይችላል። በብሉይ ኪዳን በተገለጸው መንገድ በብሉይ ኪዳን አንድ ሰው ሊኖሩት የሚገባ ንብረቶች፣ ሀብቶች የሌላው ሰው ሀብት ምን እንደሆነ የሚዘረዝር ነው። ስለዚህ በዚህም ዘመን ምናልባት የሌላውንም እውቀት የሌላውንም ሌሎች ብዙ ነገሮችን ሊዘረዝር ይችላል። ዋናው ነገር ግን
እኛ ዋናው ሀብታችን እግዚአብሔር ብቻ ነው። ሰው ምንም የፈለገውን ያህል ቢያገኝ ከመመኘትና ከመጨመር ወደ ኋላ አይልም። ነገር ግን የፈለገው ያህል ቢኖረው እንኳን በቂ አይሆንለትም። ምኞት የህሊና እረፍት ያሳጣል ይላል የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ 2535። ምኞት የህሊና እረፍትን ያሳጣል። ስሜታዊ ፍላጎት የሌለንን አስደሳች ነገሮች ለማግኘት ለምሳሌም ሲርበን የመመገብ ወይም ሲበርደን ደግሞ ራሳችንን የማሞቅ ፍላጎትን ይቀሰቅስብናል። እነዚህ ፍላጎቶች በራሳቸው ጥሩ ናቸው። ነገር ግን አብዛኛውን ጊዜ የምክንያታዊነት ገደቦች ያልፉና የሌላ የሆኑትንም በሌላው እጅ የሚገኘውንም የኛ ያልሆነውንም ንብረት አግባብ ባልሆነ መንገድ የራሳችን ለማድረግ እንድንመኝ ይገፋፋናል። ስለዚህ መመኘቱ አይደለም፣ ነገር ግን አግባብ ባልሆነ ክርስቲያናዊ ባልሆነ መንገድ የራስ የማድረግም ዝንባሌ ይመጣል። የራስ ያልሆነ ምግብ እንደ መብላት፣ የራስ ባልሆነ ጌጥ እስከ ማጌጥ የሚያደርሰን ይሆናል። 10ኛው ትእዛዝ ስስትንና ያለ ገደብ ምድራዊ ሀብትን የማከማቸት ምኞትን ይከለክላል። ይህ ትእዛዝ ለሀብት እንዲሁም ለሚያስገኘው ኃይል ከሚኖር ጉጉት የሚመነጭ ንፉግነትንም ይከለክላል። እንደዚሁም በባልንጀራችን ምድራዊ ሀብቶች ላይ ጉዳት የሚያደርስ ግፍን የመፈጸም ምኞትንም ይከለክላል። ስለዚህ አለመመኘት ብቻም ሳይሆን ተቃራኒ የሆነ ፍቅር የጎደለው ተግባር በሌላው ላይ፣ በሌላው ንብረት ላይ፣ በሌላው ሕይወት ላይ እንዳናስብም የሚከለክለን ነው። ሕጉ አትመኝ ሲል ቃላቱ የኛ ያልሆነውን ማንኛውንም ነገር የመመኘት ፍላጎት ከልባችን ውስጥ ማስወገድ እንዳለብን ይነግሩናል። በሌላው ሰው ንብረት ላይ ያለን ጉጉትም ሰፊ ነው፣ መጠንም የለውም፣ ከቶም አይረካም። ይህን የሚመለከት ገንዘብን የመውሰድ ሰው መቼም በቂ ገንዘብም ሊኖረው አይችልም፣ ወይም ደግሞ ይበቃኛል ሊልም አይችልም። ይህ የሮማ ካቴኪዝም ከዚህ ትምህርተ ክርስቶስ በፊት የነበረው ትምህርተ ክርስቶስ በዚህ ርዕስ ላይ የሰጠው ማብራሪያ ነው። የባልንጀራን ንብረት ለማግኘት መመኘት አግባብነት ባለው መንገድ እስከሆነ ድረስ ይህንን ትእዛዝ አይቃረንም። ተለምዶአዊ ትምህርት በክርስቶስ ክርስቶስ አጥፊ ፍላጎቶቻቸውን ለመቋቋም ከባድ ትግል ያለባቸውን፣ ከዚህም የተነሳ ይበልጥ ይህን ትእዛዝ እንዲፈጽሙ የሚመክሩትን ተጨባጭ በሆነ መንገድ ይጠቅሳቸዋል። እንግዲህ በዚህ ዘመን ዘመናዊ በሆነ ቋንቋ ብናስቀምጥ የገበያ ሁኔታ ስንመለከት ብዙ ጊዜ ሰዎች የበለጠ ትርፍ ለማግኘት አንዳንድ ጊዜ ተገቢ ያልሆነ ትርፍ ለማግኘት ተገቢ ያልሆነ እጥረት እንዲከሰት የሚያደርጉበት ሁኔታ እንመለከታለን። ወይም ደግሞ እኔ ሀብታም እንደሆን እኔ የበለጠ እንዳተርፍ ሌላው እንዲጎዳ የማድረግ። ስለዚህም ይሄ ምናልባት በዓለም ቋንቋ ጥበበኝነት፣ ዘዴየኝነት ብለን የምንጠቅሰው የምንወስደው ነገር ግን ከመስገብገባችን የተነሳ የሌሎች የወንድሞቻችንንም የእህቶቻችንንም ሕይወት አደጋ ላይ የሚጥል አካሄድ መከተል ሁሉ እዚህ ውስጥ የሚወድቅ ይሆናል ማለት ነው። የሸቀጥ እጥረት እንዲፈጠርና ዋጋ እንዲንር የሚመኙ ይበልጥ በርካሽ ዋጋ ገዝተው ይበልጥ በውድ ዋጋ ለመሸጥ ያመቻቸው ዘንድ ያለ እነርሱ በቀር ገዥና ሻጭ ለማየት የማይፈልጉ ከነርሱ በመግዛት ወይም ለነርሱ በመሸጥ ትርፍ ያጋብሱ ዘንድ የባልንጀሮቻቸውን መክሰር ተስፋ የሚያደርጉ በሽታ እንዲስፋፋ የሚፈልጉ ሐኪሞች፣ ከባድ ክሶችና ክርክሮች እንዲፈጠሩ የሚመኙ ጠበቆች ሲል ይገልጻቸዋል። ይህም የሮማ ካቴኪዝም ወይም ደግሞ ከዚህ በፊት የነበረው ትምህርተ ክርስቶስ የሚገልጸው ነው። እንግዲህ እዚህ ጋር ምንድነው ሀሳባቸው? ምንድነው? በዚህም ሆነ በዛ ለራሳቸው ጥቅም ማሰብ፣ ነገር ግን ስለ ባልንጀራቸው ስለ ወንድሞቻቸውና እህቶቻቸው ችግር ግድ የለሽና ደንታ ቢስ መሆን። በሌላ ቃል በዚህም ሆነ በዚያ የሌላውን ንብረት ወደ እነርሱ የማድረግ ፍላጎት። ይህ እንግዲህ ከልብ የሚመነጭ ክፋት ወይም ደግሞ ስግብግብነት ወይም ደግሞ በዋና ርዕሱ ላይ እንዳስቀመጥ ነው ለባልንጀራ ፍቅር ማነስ። እንግዲህ ሰዎች ሲቸገሩ ለተቸገሩ ማካፈል፣ ቀደም ባለው ርዕስ እንደተመለከተ ድሆችን መውደድ፣ የተቸገሩትን መርዳት፣ ያለንን ማካፈል ሲሆን፣ በተቃራኒው ግን የኛ ያልሆነውን ወደኛ እንዲመጣ የተቻለን ሁሉ መጠቀም። ይህ የ10ኛው ትእዛዝ የማንንም ሀብት የሌላ የሆነውን አትመኝ፣
የሌላ የሆነውን ተገቢ ባልሆነ መንገድ ወደ ራስ እንዲመጣ አታድርግ። 10ኛው ትእዛዝ ቅናት ከሰው ልብ ጭራሽኑ እንዲጠፋ ይፈልጋል። ስለዚህ ከቅናት እንድንርቅ ነቢዩ ናታን ንስሐ እንዲገባ ንጉሥ ዳዊትን ለመቀስቀስ በፈለገ ጊዜ አንዲት ሴት ጥቦት በግ ስላለችው እርሷንም ልክ እንደ ሴት ልጅ ስለሚንከባከብ አንድ ድሃ ሰውና ብዙ ከብቶች ቢኖሩትም የዚያን ድሃ ሰው ከብት ተመኝቶ በጉጉት ስለቀረበው ስለ አንዱ ባለጸጋ ታሪክ ይተርክልናል። ቅናት እጅግ የክፉ ወንጀሎች መሰረትና ስር ነው። ሞት በዓለም ላይ የመጣው በዲያብሎስ ቅናት የተነሳ ነው። ስለዚህም እዚህ ጋር ከዚህ ከዳዊት ታሪክ የምናስታውሰው ናታን የሚተርክልን ብዙ ቢኖረው ቅናትን ወይም ደግሞ የሌላ መሻት ግን መጨረሻ እንደሌለው ይህ ነው እንግዲህ የሚጻረረው። እንግዲህ አሁንም የዓለማችንን ሁኔታም ስንመለከት እርስ በርሳችን እንዋጋለን። ቅናትም እርስ በርሳችን እንድንዋጋ ያስታጥቀናል። እያንዳንዱ ሰው የክርስቶስን አካል ለማናጋት ከተጣጣረ መድረሻችን የት ይሆን? የክርስቶስ አካል በድን በማድረግ ላይ እንገኛለን። ከአንድና ከተመሳሳይ ፍጡር የተገኘን መሆናችንንም እንናገራለን። ግን እንደ አውሬዎች እርስ በርሳችን እንበላላለን። ይህ ዮሐንስ አፈወርቅ የተናገረው ነው። የሰዎችን ሁኔታ በመመልከት ይህ 10ኛውን ትእዛዝ በተመለከተ በምኞት የሌላውን የራስ በማድረግ የበላይ ለመሆን በስልጣን ለመቆየት ምን ያህል ርቀት እንደምንሄድ ይህ እንግዲህ የአንድ አባት ልጆች ሆነን ግን እንደ አውሬ እንበላላለን። ይህም የሚያመጣው ምኞት፣ ቅናት፣ ስግብግብነት፣ ራስ ወዳድነት የሚመለከቱ ናቸው። ቅናት በራሱ ታላቅ ኃጢአት ነው። ቅናት የሌላን ንብረት ሲያዩ ማዘንና አግባብነት በሌለው መንገድም ቢሆን እንኳ ለራሱ የማድረግ አሳፋሪ ምኞትን የሚያመለክት ነው። በባልንጀራ ላይ ጉዳት እስከ ማድረስም ከገፋፋ ደግሞ እጅግ ከባድ ኃጢአት ይሆናል። እንግዲህ ቅድምም እንዳለው እዚህ ውስጥ ያለ ዝንባሌ ወደ መግደልም ሊወስደን ይችላል። እንግዲህ አትግደል የሚለው ሌላው ትእዛዝ ሆኖ ሳለ የሌላውን መመኘት፣ በሌላው መቅናት ያንንም የራስ ለማድረግ ግን እስከ መግደልም ሊያስኬደን ይችላል። ስለዚህ ምን ያህል ስር የሰደደ ውድቀት ሊያመጣ እንደሚችል ምኞት እና ቅናት እና የሌላውን መመኘት። ስለዚህም ነው የባልንጀራህን ሀብት የሌላውን ሀብት ንብረት አትመኝ። ሊኖረን የሚገባ ትክክለኛ ሀብት እግዚአብሔር ብቻ ነው። ቅዱስ አጎስጢኖስ ቅናትን ያየው እንደ ሰይጣናዊ ኃጢአት ነው። ጥላቻ፣ ሐሜት፣ ስም ማጉደፍ፣ በባልንጀራ ጉዳት መደሰትና በእርሱም ንብረት ማግኘት አለመደሰት መገኛቸው ቅናት ነው፣ መሰረታቸው ቅናት ነው ይላል ቅዱስ አጎስጢኖስ። ስለዚህም ይህ 10ኛው ትእዛዝ ከፍተኛው ደረጃ ሲደርስ በሌላው ሲቀና የሌላውን የራስ ለማድረግ ሁሉንም መንገዶች መሄድ፣ በዚህም ሁሉንም ኃጢአቶች ውስጥ መውደቅ፣ ከዋና ርዕሳችንም ጋር ስንሄድ የእግዚአብሔርን ፍቅር ማጉደል፣ የባልንጀራን ፍቅር ማጉደል፣ የልብ ንጽህናን ማጣት፣ ስለዚህ እግዚአብሔርንም ሰውንም ለማየት ያለመቻል። ቅናት ሐዘንን የሚወክል በመሆኑ ፍቅርንም መቃወም ነው። የተጠመቀ ሰው በጎ ፈቃድን በማዘውተር ከቅናት መዋጋት ይኖርበታል። ቅናትን ማሸነፍ ይኖርበታል። ቅናት አብዛኛውን ጊዜ የሚመጣው ከትዕቢት ነው። የተጠመቀ ሰው ትዕቢትን ለማሸነፍ የገዛ ራሱን በትህትና ማኖር ይጠበቅበታል። እንግዲህ በ9ኛውም ያየነው ትህትና ወሳኝ ነገር ነው። ትህትና ማለት በማንነታችን መርካት፣ ማንነታችን ማወቅ፣ ለሌላውም ተገቢውን ክብርና ቦታ መስጠት፣ የሌላውንም ንብረት ማክበር ይጠይቃል። ዮሐንስ አፈወርቅም ስለዚህ ነገር ሲናገር እግዚአብሔር በእናንተ ሲከበር ማየት ትወዳላችሁን? እንግዲያውስ በወንድማችሁ እድገት ደስ ይበላችሁ። እንደዚህ ካደረጋችሁ እግዚአብሔር በእናንተ ይከብራል። ምክንያቱም እግዚአብሔር የሚወደሰው አገልጋዩ ሌሎች ስለፈጸሙት መልካም ስራ በመደሰት ቅናትን ድል ሲያደርግ ነው። ስለዚህ በሌላው መልካም መደሰት፣ ሌላው ነገር መልካም ነገር ሲያገኝ መደሰት፣ ይህ የቅናት ድል መንቻ ወይም ደግሞ ማሸነፊያ መንገድ ነው። ስለዚህ እግዚአብሔር በእናንተ ሲከብር ማየት ከፈለጋችሁ እንግዲያውስ
በሌላው መልካም ነገር ተግባር ተደሰቱ፣ ከቅናት ቢበልጥስ በሌላው መልካም ነገር ደስ ይበላችሁ። እንግዲህ በዚህ ማደግ እንድንችል የመንፈስ ፍላጎቶችን ማወቅና መከተል። የሕግና የጸጋ እቅድ የሰዎችን ልብ ከንፍገትና ከቅናት እንዲርቅ ያደርጋል። መልካሙን አምላክ እንዲሹም ያደርጋቸዋል። እንዲሁም ይህ እቅድ የሰውን ልብ የሚያረካውን የመንፈስ ቅዱስ ፍላጎቶች ለሰው ልብ እንዲገለጹ ያደርጋል። ስለዚህ በመንፈስ መመራት፣ የመንፈስ ቅዱስ ፍላጎቶች መከተል። የተስፋ ባለቤት የሆነ አምላክ ከመጀመሪያም አንስቶ ሰው ለመብላት ያማረ ለዓይን የሚያስጎመጅ ጥበቡ መልካም ወደሚመስል ወጥመድ እንዳይገባ ምንጊዜም አስጠንቅቆታል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ከዚህ ዛፍ አትብሉ፣ የዚህም ዛፍ ፍሬ እንዳትበሉ፣ ምክንያቱም የውድቀት መንገድም ስለሆነ። ለእስራኤል በአደራ የተሰጠው ሕግ ለእሱ ይታዘዙ ለነበሩ ሰዎች መንጻት እንኳ በቂ አልነበርም። እንዲያውም የምኞት መሳሪያ ሆኗቸዋል እንጂ። በመሻትና በማድረግ መካከል ያለው ልዩነት ወይም ክፍተት የአእምሮዬ ሕግ በሆነው በእግዚአብሔር ሕግና በብልቶቼ ላለ ኃጢአት ሕግ ምርኮኛ ባደረገኝ ሌላ ሕግ መካከል ያለው ተቃርኖ ያመለክታል። ስለዚህም በሁለት መካከል ነው። በስጋ ፍላጎት ነው የምንመራው ወይስ በእግዚአብሔር ትእዛዝ መሰረት ነው የምንመራው? እና ቅርብ ናቸው። ምርጫችን ቅርብ ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔርን ጽድቅ ያለ ሕግ ተገልጿል። እሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ከእንግዲህ ወዲህ የክርስቶስ ምዕመናን ስጋን ከክፉ መሻቱና ምኞቱ ጋር ሰቅለውታል፣ በመንፈስ ቅዱስም ይመራሉ፣ የመንፈስ ቅዱስ ፍላጎቶችም ይከተላሉ። ገላትያ ምዕራፍ 5 ቁጥር 24 እንዲሁም ደግሞ ሮሜ ምዕራፍ 8 ቁጥር 14 እና ቁጥር 17። ስለዚህም በዚህ እንግዲህ የሰው ፍላጎት የሰው ዝንባሌ ደካማ ነው። ነገር ግን በመንፈስ ፍላጎትና በመንፈስ ቅዱስ ስንመራ ግን በእርግጥም እግዚአብሔር ሀብታችን እንደሆነና በእርግጥም በክርስቶስ የስጋን ፍላጎት እንደሰቀለው እኛም የስጋን ፍላጎቶች ድል እንነሳለን። ለዚህ የሚረዳን ሌላው የልብ ድህነት ወይም ደግሞ ትህትና፣ ትሁት መሆን። ኢየሱስ ደቀ መዛሙርቱን እርሱን ከምንም ነገርና ከማንም አስበልጠው እንዲመርጡት ይመክራቸዋል። ለእርሱና ለወንጌል ሲሉ ያላቸውን ሁሉ እንዲተዉ ያዛቸዋል። እንግዲህ የልብ ድህነት ሲባል ያለን ነገር ሁሉ የእግዚአብሔር የኛ የሆነ ምንም ነገር የለም። የምንመኘውም የኛ እንዲሆን የምንመኘው ምንም ነገር የለም። ያለ ነገር ካለም ሁሉ የእግዚአብሔር ስጦታ ነው። ስለዚህ በማንኛውም ነገር የኔ ቢሆን እንኳን የኔ ነው ብዬ የምመካበት የኔ ሀብት ብዬ የምቆጥረው ነገር አይደለም። የኔ ሀብት እግዚአብሔር ብቻ ነው። ስለዚህ ይሄ የልብ ድህነት ወይም ደግሞ የመንፈሳዊ ድህነት እንበለው። በቁሳዊ ነገር ሀብታምም ልንሆን እንችላለን። ነገር ግን እኛ ቁርኝታችን ከቁሳዊ ነገር ሳይሆን ከእግዚአብሔርና በእግዚአብሔር ላይ ብቻ እንድንሆን ነው። ይህ ሲሆን የሌላውን መመኘት አይደለም፣ የራሳችንም ለማካፈል ዝግጆች እንሆናለን። ክርስቲያን ምዕመን ፍጹም ፍቅርን የመሻት ጉዟቸው በምድራዊ ነገሮች ጥቅምና ወንጌላዊነት ከሚጠይቀው የድህነት መንፈስ በተጻራሪ በቆመው ሀብትን በማሳደድ ፍላጎት እንዳይደናቀፍ መውደዳቸውን በተገቢ አቅጣጫ መምራት አለባቸው። ስለዚህም የሀብት ፍቅር፣ የዚህ ዓለም ምቾትና ሌሎችም ነገሮች ከክርስቲያናዊ መንገዳችን እንዳያዛፍንፉን ወይም ደግሞ እንዳያስወጡን ጥንቃቄ ማድረግ መቻል አለብን እና እኛ ምርጫችን በክርስቶስ የሆነው ንጽሕና፣ በክርስቶስ የሆነ ድህነት፣ በክርስቶስ የሆነ መታዘዝ ነው። በመንፈስ ድሆች የሆኑ ብፁዓን ናቸው። ብፁዕነታቸው የደስታ፣ የጸጋ፣ የውበት፣ የሰላም ስርዓትም ይገልጻሉ። ኢየሱስ የእግዚአብሔር መንግስት የእነርሱ የሆነውን ድሆችን ደስታ ያከብራል። ስለዚህ በመንፈስ ድሆች የሆኑ ብፁዓን ናቸው፣ ምክንያቱም መንግስት የእነርሱ ነውና። የእግዚአብሔር ቃል ሰው በሙሉ ፈቃደኝነት የሚቀበለውን ትህትና የመንፈስ ድህነት የሚል ስያሜ ሰጥቶታል። እንግዲህ የመንፈስ ድህነት በቁሳዊ ነገር ብዙ ነገር ሊኖረን ይችላል። ነገር ግን ያለን ቁርኝት ከእሱ ጋር ሳይሆን ከእግዚአብሔር ጋር ሲሆን የመንፈስ ድህነት። ሐዋርያም ለእናንተ ሲል ድሃ ሆነ በማለቱ የእግዚአብሔርን ድሃነት በምሳሌነት ያቀርባል። እንግዲህ ጌታችን ኢየሱስ ክርስቶስ የሁሉ ፈጣሪ የሁሉ ጌታ ሁሉ የሆነ የእሱ ሆኖ ሳለ ሁሉም የራሱ ማድረግ ሲችል ግን ራሱን ባዶ አደረገ። እንግዲህ አሁን በተቃራኒ ሰው ደግሞ
የራሱ ያልሆነውን ነገር የራሱ ለማድረግ ሲጥር በእርግጥም ከዚህ ከተገለጸው እውነት ተቃራኒ ይሄዳል ማለት ነው። ስለዚህም የሌላውን አትመኝ ሲል አይደለም የሌላውን መመኘት የሌላውን አትመኝ ሲል ያለ መመኘት ብቻ ሳይሆን የራስንም ለማካፈል ዝግጁ ሁን የሚል አንድምታ ያለው ነው። ጌታችን ኢየሱስ ክርስቶስ ሁሉም የእርሱ ሆኖ ሳለ ራሱን ድሃ አደረገ። ስለዚህ የደቀ መዝሙር መንገድ በዚህ በድህነት በመንፈስ ድሆች እንድንሆን ተጋብዘናል። ጌታ በሀብታሞች ያዝናል፣ ምክንያቱም የእነርሱ መጽናኛ የሀብታቸው ብዛት ነውና። ሉቃስ ወንጌል ምዕራፍ 6 ቁጥር 24። ትዕቢተኛ ምድራዊ ስልጣንን ይሻ ይውደድ፣ በመንፈስ ድሆች የሆኑት ግን መንግሥተ ሰማይ የእነርሱ ናትና ብፁዓን ናቸው። ስለዚህ በመንፈስ ድሆች የሆኑት ዘላቂውና ዘላለም ሀብታቸው የእግዚአብሔር መንግሥት ብቻ ነው። ስለዚህም በዚህ ምድር የሚመኙት የሚቀኑበት የሚሹት ሌላ ነገር የላቸውም። ሁሉንም ነገር በሰማይ ላለው አባት መተው ይገባናል። ምክንያቱም ለነገ ከመጨነቅ ነፃ የሚያወጣ እርሱ ብቻ ነውና። እግዚአብሔርን ማመን ለድሆች ብፅዕናን የሚያስፈልግ ዝግጅት ነው። ስለዚህ ይህ ከምን ይመጣል? እግዚአብሔርን ከማመንና በእግዚአብሔር በመታመን። በእርሱ ማመንና በእሱ መተማመን ስናጣ ሌላ መተማመኛ ሀብት ስለምንፈልግ የሌለንም መመኘት የሌለንም የኛ ያልሆነውን ለመውሰድ እንቀሳቀሳለን። እውነተኛ ደስታና መሻት ከዚህ ዓለም ሀብት ጋር ያለውን ከልክ ያለፈ ቁርኝት በማስቀረት ሰው ፍጹምናውን እግዚአብሔርን ለማየት በእርሱ ብፅዕና ለማግኘት ያስችለዋል። ስለዚህ ትኩረታችን እግዚአብሔር ይሁን። እግዚአብሔርን ማየት እፈልጋለሁ። እግዚአብሔርን ለማየት እንሞክር፣ እንጣር ማለት ነው። ምድራዊ ሀብት፣ ዝንባሌ፣ ጉጉት፣ ስግብግብነትን ትተን እግዚአብሔር ሀብታችን እንዲሆን እግዚአብሔርን ለማየት እንሞክር። ቅዱስ ሕዝብ በእግዚአብሔር ተስፋ የተገቡለትን መልካም ነገሮች ያገኝ ዘንድ ከላይ በሆነ ጸጋ እየታገዘ መታገል አለበት። እስከ መጨረሻው ሰማያዊውና ትክክለኛውን ሀብት እስከሚያገኝ ትግሉ ይቀጥላል። እንግዲህ ቀደም ባለውም ጥቅስ እንደተመለከት ነው ሰው በምኞት ትግል ውስጥ አለ። በንጽህና በጥምቀት ንጹሕ ሆነን ቢሆንም ግን ያ ትግል እስከ መቃብር ድረስ ይቀጥላል። ስለዚህ ያንን ተጋድሎ ደግሞ መቀጠል፣ እውነተኛ ሀብት ለመያዝ መጣር። እውነተኛ ሀብትም ደግሞ ክርስቶስ ነው። እውነተኛ ሀብት ማለት ደግሞ ለኛ እግዚአብሔር ነው። ክርስቲያን ምእመን እግዚአብሔርን ለማግኘትና እሱን ለማሰላሰል ሲል ፍላጎታቸውን ይገታሉ። በእግዚአብሔር ጸጋ እየተረዱም ደስታንና ስልጣንን መሻትንም ያሸንፋሉ። ስለዚህም ዋና ትኩረታችን እግዚአብሔር ሊሆን የሚጋብዝ ነው። እንግዲህ ትልቁ ነጥብ እዚህ ጋር እንዲታወስ የሚገባው ምድራዊ ሀብትን አትመኝ፣ የሌላውን ሀብት አትመኝ፣ አትስገብገብ። ዋናው ሀብት ግን እግዚአብሔር ነውና እሱን ፈልግ የሚል ነው። ስለዚህም እግዚአብሔርን መውደድ ማለት እግዚአብሔርን መፈለግ ማለት ነው። እግዚአብሔርን መውደድ ማለት ደግሞ የእግዚአብሔርን ቃል መጠበቅ ማለት ነው። ባልንጀራህን መውደድ ማለት የባልንጀራን ንብረት ሳይሆን ባልንጀራህን የራስህ ማድረግ። ስለዚህም ይህ ነው የእውነተኛ ሀብት ማግኛው መንገድ። ስለዚህ ይህ 10ኛው ትእዛዝ ትኩረታችን ከምድራዊ ሀብት እና ምድራዊ ስኬት ባሻገር እግዚአብሔርን መሻት የሚያስታውስ ነው። በዚህ የፍጽምና ጉዞ ላይ መንፈስ ቅዱስና ሙሽራይቱን ለሚያዳምጧቸው ሁሉ ከእግዚአብሔር ጋር ለሚሆን ምሉእ ሱታፌ ጥሪያቸውን ያቀርባሉ። የፍላጎቶቻችን ግብ እግዚአብሔርን ራሱን መሆን አለበት። የእኛ ፍላጎት ዘላቂው ግብ እግዚአብሔርን ብቻ ነው እና ልንመኘውም ልንፈልገውም ልናተኩርበትም የሚገባው እግዚአብሔር ነው። ስለዚህም ያለማቋረጥ እግዚአብሔርን እናሰላስላለን፣ ያለመጠን እንወደዋለን፣ ያለመታከት እናመሰግነዋለን። ይህ ስጦታ፣ ይህ ሁኔታ፣ ይህ ድርጊት እንደ ራሱ እንደ ዘላለማዊ ሕይወት ሁሉ በእርግጥ ለሁሉም የጋራ የሚሆን የሁሉም ሀብት ነው። ስለዚህም ምድራዊ ነገርን አንመኝ ወይም ደግሞ የሌላውን አትመኝ ሲል በትክክል መመኘትና መሻት ያለብን እግዚአብሔር ብቻ ነው የሚል አንኳር ነጥብ ግን ልናሰምርበት ይገባል። እንግዲህ በዚህ ያጠቃልናል የዛሬው ትምህርታችን። እንግዲህ የዚህ ትምህርት ደግሞ የሶስተኛው የትምህርተ ክርስቶስ ክፍል ራሱ ማጠቃለያ ነው። ሕይወት በክርስቶስ የሚለው በዋናነት እንግዲህ ዋናው ርዕሱ 10ቱ ትእዛዛት ነበሩ። እንግዲህ ይህንን 10ኛውን ትእዛዝ እንደ መደምደሚያ ነው የምንመለከተው። ስለዚህም በዚህ አጋጣሚ እኛ እነዚህን 10ቱ ትእዛዛት በተለያየ ደረጃ ለምስጢራት ስንዘጋጅ ብዙ ጊዜ ሰምተናል፣ ተምረናል። ግን አሁን ካለን ግንዛቤ አንጻር ደግሞ በእንዴት እየኖር ነው የሚል ራሳችንን እንድንጠይቅበት ይበልጥ ደግሞ ሕይወታችን በዛ የተመራ እንዲሆን ይበልጥ
ትኩረታችን ወይም ደግሞ የነዚህ ትእዛዛት ትኩረታችን እግዚአብሔር ላይ እንዲሆን ወይም ደግሞ ህይወታችን ክርስቶስ መር የሆነ ወይም ደግሞ ክርስቶስ ላይ የተመሰረተ እንዲሆን እንደሆነ እንድናስተውል ይጋብዛልና ራሳችንንም እንድንጠይቅ እንድንወያይበትም አደራላችኋለሁ። እንግዲህ ሳምንት በቀጣዩ እስከምንገናኝ እግዚአብሔር በቸርነቱና በጸጋው ይጠብቀን። ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለምም ንጉሥ ነው። አሜን።